ቅዱስ ዳዊት በብዙ መከራ አልፏል። ከሳኦል ሸሽቷል። በልጁ በአቢሴሎም ተከድቷል። በተለያዩ ሰዎችም ተሰድቧል። በእረኝነት ዘመኑ ጠላት የነበረው ቅዱስ ዳዊት በሀብት ወይንም ደግሞ በስልጣን ሳይሆን እውነተኛ ደስታ የሚገኘው በእግዚአብሔር ሕግ ውስጥ በማለፍ ነው በሚል ፍልስፍናውን የገለጠበት የመዝሙር ክፍል ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ተወዳጆች እንደምን አላችሁ? እግዚአብሔር ይክበር ይመስገን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችን የሚጠቅሙ መንፈሳዊ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ መንፈሳዊ ሕይወታችን የሚያሳድጉ መልካም ትምህርቶችን የምናገኝበት ነውና ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቪዲዮ ደግሞ ለሌሎች እንዲደርስ ላይክ በማድረግ ጀምሩት። ዛሬ በዚህ ቪዲዮ ትምህርታችን ላይ የምንመለከተው መዝሙር 1 ነው። መዝሙር 1 ከዚህ በፊት በተለያየ ትንታኔ ያልተመለከትነው ከዚህ በሚቀጥሉት ጊዜያት የምናየው ወይም ደግሞ የምንመለከተው የቅዱስን ዳዊት መዝሙራት ከነትንታኔያቸውና ከነጥቅማቸው ይሆናል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። ቅዱስ ዳዊት አባታችን በምልጃና በጸሎት አይለየን። ዛሬ በዚህ ትምህርት ላይ እንደነገርኳችሁ የመዝሙርን 1 ነው የምንመለከተው። መዝሙር 1 በቤተክርስቲያናችንም ወይም በመዝሙረ ዳዊት የጸሎት ክፍል የመጀመሪያው የጸሎት ክፍል ወይም ደግሞ የመዝሙረ ዳዊት መነሻ ተደርጎ ይወሰዳል። ፍካሬ ዘጻድቃን ወዘኃጥአን ወይም ደግሞ የኃጥአንንና የጻድቅን ስራ ወይም ደግሞ ግብራቸውን የሚገልጥ የመዝሙር ክፍል ነው። ይህ መዝሙሩ ሲጀምር መጀመሪያ ምስጉን ነው ብሎ ይጀምራል። በእግዚአብሔር ሕግና ትእዛዝ የሚሄድ የተመሰገነ ነው። ወይም ደግሞ በእግዚአብሔር ሕግና ትእዛዝ የሚሄዱ ሁሉ ወይም ደግሞ ያለ እግዚአብሔር ትእዛዝና ሕግ የሚሄዱ ሰዎች ጻድቃንና ኃጥአን እንደሚባሉ በእግዚአብሔር ሕግ ትእዛዝ የሚሄዱ ደግሞ የተመሰገኑ እንዲሆኑ ወይንም ደግሞ በእግዚአብሔር ሕግና ትእዛዝ ስንሄድ የተመሰገን እንደምንሆን የሚገልጥበት ነው። አንድም ደግሞ በእግዚአብሔር ሕግና ትእዛዝ በመሄዳችን ወይም ደግሞ በእግዚአብሔር ዘንድ የተመሰገንን እንድንሆን ምን ማድረግ እንዳለብን የሚያትትበት የመዝሙር ክፍል ነው መዝሙር 1 ማለት ነው። እንዳልኳችሁ መግቢያ ላይ ዳዊት በብዙ መከራዎች ያለፈ በልጁ በአቢሴሎም የተከዳ እንዲሁም ደግሞ ሌሎችም ሰዎች የሰደቡት የተንቋሸሸ በእረኝነት ዘመኑ ሁሉ ጠላት የነበረበት ያለ እረፍት የኖረ ነገር በኃጢአት ቢወድቅ እንኳን ተመልሶ እግዚአብሔርን በንስሐ የሚጠይቅ በንስሐ ሕይወት የተመላለሰ ቅዱስ አባታችን ነው ዳዊት 7 ጸጋ የተሰጠው የመዘመር የክህነት ስልጣንን ጨምሮ 7 ሀብታት የነበሩት ቅዱስ ዳዊት ሲናገር ምን ይላል? እውነተኛ ደስታ የሚገኘው የእግዚአብሔርን ሕግና ትእዛዝ በመፈጸም እንጂ በሀብት ወይም ደግሞ በስልጣን እንዳልሆነ በዚህ መዝሙሩ ላይ ያትታል ማለት ነውና ሲጀምር ቃሉ ምስጉን ነው ይላል። ይህ መዝሙር በ3 ዋና ዋና ክፍሎች ላይ ያተኩራል። የመጀመሪያው ጻድቅ ሰው ማድረግ የሌለበት ነገሮችን ላይ ያተኩራል። 3 ነገሮችን ማድረግ እንደሌለበት በዚህ መዝሙሩ ላይ ይናገራል። ጻድቅ ሰው የሚያደርጋቸው 3 ነገሮች ናቸው ብሎ ቅዱስ ዳዊት በዚህ መዝሙሩ ላይ ያትታል። የመጀመሪያው ጻድቅ ሰው የማያደርጋቸው ብሎ የሚናገራቸው በክፉዎች ምክር ያልሄደ ይላል። ክፉ የሚላቸው ሰዎች ላይ ክፋትን የሚያደርጉ ሰዎችን እንግደል የሚገሉ የሚቀሙ የእግዚአብሔርን በእግዚአብሔር አርአያና አምሳል የተፈጠሩ የሰዎችን ፍጥረታት እነሱን የሚያጠፉ እነሱ ክፉዎች እንደሆኑ ይናገራል ቅዱስ ዳዊት። ሁለተኛ ደግሞ በኃጢአተኞች መንገድ ያልቆመ ይላል። ኃጢአተኞች የሚላቸው ደግሞ የሚሰርቁ የሚዘሙቱ የሚያመነዝሩ እነሱ ኃጢአተኞች እንደሆነ ቅዱስ ዳዊት በዚህ መዝሙሩ ላይ ያትታል። ሶስተኛም በዋዘኞች ወንበር ያልተቀመጠ ምስጉን ነው ይላል። ዋዘኞች ብሎ የሚጠቅሳቸው ደግሞ በእግዚአብሔር አርአያና አምሳል በተፈጠሩ ፍጥረታት ላይ አይኑ በተንሸዋረረ እግሩ በተጣመመ የሚቀልዱ የሚያፌዙ እነሱን ዋዘኞች ይላቸዋል። ስለዚህ ጻድቅ ሰው ይላል በዚህ መዝሙር ላይ 3 ነገሮችን እንደማያደርግ ያትታል። የመጀመሪያው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ደግሞ ያልተቆመ፣ በዋዘኞች ወንበር ደግሞ ያልተቀመጠ እርሱ በእግዚአብሔር ዘንድ የተመሰገነ ነው ይላል። ጻድቅ ሰው እነዚህን ነገሮች ያደርጋል፣ በእግዚአብሔርም በሰውም ዘንድ እንደሚመሰገን ያትትበታል ማለት ነው። የመጀመሪያው እንግዲህ እንዳልኳችሁ በክፎች የተንኮል ሐሳብ ሄደ እንደሆነ ይናገራል። ምንድነው ክፎች ምክር? ሰዎችን እንግደል ቢለው፣ ሰዎች ላይ ክፋትን እናደርግ፣ ሰዎችን እናሳድድ ቢለው የሚያደርግ እሱ ጻድቅ እንደሆነና በእግዚአብሔር ዘንድ የተመሰገነ እንደሆነ ይናገራል። መንገድ ብሎ የሚጠቅሰው ደግሞ የኃጢአተኞቹን አኗኗርና ልማድ ነው። በእነርሱ መንገድ የሚሄድ ማለት ኃጢአተኞችን የሚያደርጉትን ሁሉ የሚያደርግ፣ እንስረቅ ስሩት የማያሰርቅ፣ እናመንዝር ቢሉት የማያመነዝር፣ እንጠጣ ቢሉት የማይጠጣ እርሱ በእግዚአብሔር ዘንድ የተመሰገነ ነው ይላል። ወንበር ብሎ ደግሞ በእግዚአብሔር ላይ የሚሳለቁ እግዚአብሔርን የሚንቁና የሚያቃልሉ እነሱ ዋዘኞች እንደሆኑ ይናገራል ማለት ነው።
ከዛ ዝቅ ብለን ቁጥር 2 ላይ ስናነብ ደግሞ ነገር ግን በእግዚአብሔር ሕግ ደስ ይለዋል ሕጉንም በቀንና በሌሊት ያስባል ይላል። በእግዚአብሔር ሕግ ደስ ይለዋል ይልና ጻድቅ ሰው ደስታው በእግዚአብሔር ሕግ ላይ እንደተመሰረተ ይናገራል። ሕግን መጠበቅ የእግዚአብሔርን ሕግ እንደመጠበቅ ደግሞ ደስታ የሚሰጥ ነገር እንደሌለ በዚህ መዝሙሩ ላይ ያትታል ማለት ነው። ዳዊት እንዲህ ያለውን በውሃ ፈሳሽ ዛር እንደተተከለች ከዛ ዝቅ ብሎ ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ ስራው ሁሉ ይከናወንለታል ይላል። በጣም የሚያስገርመኝና በጣም የሚያስደንቀኝ ቃል ነው። የእግዚአብሔርን ሕግ መጠበቅ ሁልጊዜ በውሃ ዳር እንደተተከለች ዛፍ ይሆናል፣ ልምላሜዋ እንደማይጠፋና ቅጠሏ እንደማይረግፍ ሁሉ የእግዚአብሔርን ሕግ የሚጠብቅ ሁሉ ልክ እንደዚህ ዛፍ ይሆናል፣ የሚሰራው ነገር ሁሉ ይከናወንለታል ይላል። አይታችሁ ከሆነ ዛፍ በውሃ ዳር ከተተከለች ሁልጊዜ የዛፍ ምግቧ ውሃ ስለሆነ ልምላሜ አይለያትም። ሁልጊዜም ደግሞ ፍሬዋን ትሰጣለች። ሁሉም ነገሯ የሰመረ ይሆንላታል ማለት ነው። ስለዚህ የእግዚአብሔርን ሕግ የሚጠብቁ ሰዎች ደግሞ የመንፈስ ቅዱስ ማደሪያዎች እንደሚሆኑ ስራቸው ሁሉ እንደሚከናወንላቸው በመዝሙሩ በዚህ በቁጥር 2 ላይ ያትታል ማለት ነው። መዝሙር 1 ላይ ፍካሬ ጻድቃን ወዘኃጥአን ላይ የሚናገረው ይህን ነው ቅዱስ ዳዊት ማለት ነው። ስለዚህ የመንፈስ ቅዱስ ማደሪያ እንደሚሆን ስራው ሁሉ እንደሚከናወንለት ይገልጣል ማለት ነው። ከዛ ዝቅ ብለን ደግሞ የክፎች መጨረሻ ምን እንደሚመስል ደግሞ በመዝሙሩ ላይ ይገልጣል መስለው እነዚህን ክፎችን ደግሞ ቅዱስ ዳዊት ሲገልጣላቸው ምን ይላል? በገለባ ይመስላቸዋል። ገለባ ስር የለውም። አይታችሁ ከሆነ በትንሽ ንፋስ ይበተናል። ክፎችን መጨረሻቸው ልክ እንደዚህ ነው። ማለትም በእግዚአብሔር ሕግና ትእዛዝ የማይኖሩ ሰዎች በፈተና አይጸኑም። ልክ ነፋስ መጥቶ ገለባን እንደሚያነሳው እንደዛ ይበትናቸዋል። የእግዚአብሔርን ሕግ የሚጠብቁ ደግሞ በመጨረሻቸው በፍርድ ወደ እግዚአብሔር መቅረብ የሚቻላቸው ጻድቅ ሆነው እንጂ ኃጥእ ሆነው አይደለም። እንደገና ደግሞ ንፋስ የተባለ ፈተና እነሱን እንደማይበትናቸው ይናገራል ማለት ነው ቅዱስ ዳዊት። ከዛ በመጨረሻ ላይ በዚህ መዝሙሩ ሲያትት ሁሉንም የመዝሙሩ መጨረሻ ላይ ሲናገር ምን ይላል? እስመ ያአምር እግዚአብሔር ፍኖቶሙ ለጻድቃን ፍኖቶሙ ለኃጥአን ትጠፊ ይላል። እግዚአብሔር የጻድቃንን መንገድ ያውቃል፣ የኃጢአተኞች መንገድ ግን ትጠፋለች ይላል። ስለዚህ በኃጥአን ጎዳና የሚሄዱ ሁሉ የእግዚአብሔርን ሕግና ትእዛዝ የማይጠብቁ ሁሉ እንደሚጠፉና እግዚአብሔር ደግሞ የጻድቃንን መንገድ እንደሚያከናንላቸው እንደገና ደግሞ ስራቸው ሁሉ እንደሚከናወን ያትታል ማለት ነው። ከአጠቃላይ ይህ የመዝሙር ትርጓሜው የዛፍ የተባለች እመቤታችን ቅድስት ድንግል ማርያም ናት። ዛፍ መልካም ፍሬን እንደሚያስገኝ ወይም ደግሞ ዛፏ ፍሬን እንደምታስገኝ የሕይወትን ምግብ ዘላለማዊ ሕይወትን ያስገኘችልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስገኘችልን ቅድስት ድንግል ማርያም ናትና በዛፍ ትመሰላለች ማለት ነው። አንድም ደግሞ እርሱ በውሃ ይላል። በውሃ ዳር የተገኘ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በጥምቀት የእግዚአብሔር ልጆች አድርጎናልና በውሃ ዳር ብሎ በክርስቶስን ያነሳል ማለት ነው። ከዛ በውሃ ፈሳሽ የተባለው ደግሞ እግዚአብሔር መንፈስ ቅዱስ እንደሆነ ይናገራል። ፈሳሽ አይታችሁ የውሃ ፈሳሽ የተጠማውን ሁሉ እንደሚያጠግብ እንደሚያረሰርስ ሁሉ እግዚአብሔር መንፈስ ቅዱስ ደግሞ በኃጢአት የወደቁትን ሁሉ ወደ ጽድቅ ወደ መልካም ነገር እንደሚመልስ በዚህ መዝሙሩ ላይ ይናገራል ማለት ነው። ቅጠሉ አይረግፍ የሚለው የጻድቅ ሰው ተስፋው በእግዚአብሔር ላይ ያለው እምነት ደግሞ እንደማይጠፋ ይናገራል ማለት ነው። ስለዚህ በአጠቃላይ ይህ መዝሙር 1 የህይወት ኮምፓሳችን ነው። አይታችሁ ኮምፓስ ህይወታችን በህይወት መንገድ የምንመራበት እንደሆነ ሁሉ ቅዱስ ዳዊት መዝሙር 1ን እንደ ህይወት ኮምፓስ አድርጎ ይናገራል። ለምን? እያንዳንዱ ሰው ህይወቱ ምን መምሰል እንዳለበት ከመጀመሪያው እንዲያስተካክል በጽድቅ መንገድ መጓዝ እንዳለብንና ጽድቅ የሚያስገኘውን ጥቅም ኃጢአተኞች ደግሞ መንገዳቸው እንደሚጠፋና ለጊዜው የሰለጠኑ ቢመስሉም ግን መንገዳቸው ሁሉ የሚቋረጥ እንደሆነ ይናገራል ማለት ነው። ስለዚህ መዝሙር 1 በአጠቃላይ ወደ እግዚአብሔር የምንቀርብበት የህይወት ኮምፓሳችን ነው ማለት ነው። ስለዚህ በመዝሙር 1 ላይ የተጠቀሱ ሚስጥራዊ ጥቅማቸው ደግሞ ምንድነው የሚለውን ስንመለከት የመጀመሪያው መዝሙር 1 ከበፊት ጀምሮ እንደገለጥኩላችሁ እንግዲህ አንድ ሰው በመልካም መንገድ እንዲሄድ ወይንም ደግሞ በዋዘኞች ወንበር እንዳይቀመጥ ይህንን መዝሙር 1ን የሚጸልይ ሰው የኃጢአተኞችን መንገድ እንዳይከተል ወደ መልካም ጎዳና የእግዚአብሔርን ሕግና ትእዛዝ በቀንና በሌሊት እንዲያነብና እንዲመለከት ያደርገዋል ማለት ነው። መዝሙሩ በአጠቃላይ የእግዚአብሔር ሕግ ወይም ደግሞ የእግዚአብሔር ቃል ሰዎችን ከክፉ ወደ በጎ እንደሚመልስ ይህን መዝሙር የሚጸልዩ ሰዎች ደግሞ ከክፋት ወደ ደግነት እንዲመለሱ ይረዳቸዋል ማለት ነው። አንድም ደግሞ ይሄ መዝሙር ጥቅሙ
በቤታችን አንዲት ሴት የጸነሰች ልጅ ሴት ካለች ለልጆቻችን በማህፀን ሳሉ ብንጸልይላቸው መልካም ልጆች ሆነው ይመጣሉ ማለት ነው። ልክ በውሃ ፈሳሽ ዳር እንደተተከለች ዛፍ ልጆቻችን መልካም ፍሬ ይዘው የእግዚአብሔርን ሕግና ትእዛዝ እያሰቡ ገና በልጅነታቸው በነገራችሁ ላይ አንድ ሕፃን ልጅ ገና በማህፀኑ ሳለ መስማት ማዳመጥ የልጅ ሰዎችን የሚጀምርበት ወራት አለና ያ እንዲሆን የእግዚአብሔርን ቃል ቀድሞ እንዲይዝና በአእምሮ ውስጥ እንዲኖርበት ማድረግ የእግዚአብሔርን ሕግና ትእዛዝ ልጆቻችን ይዘው እንዲወለዱ ያደርጋቸዋል ማለት ነው። ስለዚህ መዝሙር አንደኛ ለእንደዚህ አገልግሎት ይውላል ማለት ነው። አንድም ደግሞ ምንም አይነት ፍሬዋ ለመከነች ሴት ሊሆን ይችላል፣ መካን ለሆነች ሴት ሊጠቅማት ይችላል። አይታችሁ ከሆነ ውሃ የተጠማውን ሁሉ እንደሚያረካ የደረቀውን መሬት ሁሉ እንደሚያረሰርስ ሁሉ የእግዚአብሔርም ቃል ደግሞ የደረቀውን ማህፀን የማለምለም ኃይል አለውና ለምትወልድ ሴት ለማትወልድም ሴት በማህፀን ላለም ልጅ ቢጸልይላቸው የማትወልደው ሴት ማህፀኗ እንደ እግዚአብሔር ፈቃድ እንዲለመልም፣ ሁለተኛ ደግሞ የሚወለደው ልጅ ደግሞ መልካምና የተባረከ እንዲሆን ያደርገዋል ማለት ነው። ስለዚህ መዝሙር 1 ልክ እንደዚህ ነው የክፎችንና የጻድቃንንና የኃጥአንን መንገድ የሚናገር የመዝሙር ክፍል ነው ማለት ነው። ስለዚህ ሁል ጊዜ ስንጸልይ እንደዚህ አይነቶችን መልካም ነገሮች መዝሙር 1 ስንጸልይ እንደዚህ አይነት መልካም ነገሮችን እያሰብን ስንጸልይ የበለጠ ለጸሎት እንድንተጋ ያደርገናል ማለት ነው። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደር። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን ስለሆነ እናመሰግነዋለን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽድቅ ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ይህን ቪዲዮ ለሌሎች ወገኖቻችን ሼር እናድርግ። ይቆየን።